ሙሽሮቻችን በቅዱስ ቁርባን አብራችሁ ለመኖር የወሰናችሁ ውሳኔያችሁን ስጋውን ደሙን አትሞ ያረጋገጠላችሁ ሙሽሮቻችን፣ የሙሽሮቹ ቤተሰቦች፣ የእግዚአብሔር ቤተሰቦች በጠቅላላ እንዴት አደራችሁ? ኧረ ጮክ በሉ። እንዴት አደራችሁ? እንዴት አደራችሁ? እስኪ ሙሽሮቹ ብቻችሁን እንዴት አደራችሁ? ተባባሪ ሙሽራ እኔ በቀጥታ ሙሽሮቹ ስንት ናቸው? ሶስት ማለት ስድስት ናቸው። ሶስት ነው የሚባለው። እንዴት አደራችሁ? ሙሽሮቹ ነው ያልኩት እንዴ? ሙሽሮቹ እንዴት አደራችሁ? ሰላም አደራችሁ? ኑሮ ጥሩ ነው አይባልም። ገናችሁ ይመራችሁ። በየምክንያቱ የሚመክረን የሚያስተምረን በኑሯችሁ ሁሉ ጣልቃ እየገባ ጠማማውን እያቃና ጎደሎውን እየሞላ የሚያኖረን አባታችን አምላካችን ዘንድ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንግዲህ ቅድም እንደተነገረው ዛሬ ትልቅ በዓላችን ነው። ታቦታቱ የቅዱስ ሚካኤል ታቦት በየቦታው ያለው አሁን ዛሬ ነው ወደየቦታው በድጋሚ ደህና አደራችሁ። እግዚአብሔር ይመስገን። መብራቱ ሆኖ አጭር ሐሳብ ተናግሬ እወርዳለሁ። ዛሬ ቃና ዘገሊላ ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የቃና ዘገሊላን በዓል የምታከብርበት ምክንያት እንደምታውቁት ኢየሱስ ክርስቶስ በምድር ላይ ሲኖር ሁለት ነገር አከናውኗል። አንደኛው የቤዛነታችን የመዳናችን ማንም ተወክሎ ሊያደርገው የማይችለው የመዳናችን ጉዳይ እንዲቀዳል የተለጠፈ ነው የሚቀዳ ነው። እንግዲህ የዚህ ዓለም ነገር እንደዚህ ሆኗል። ለማንኛውም እንዴት አደራችሁ? በድጋሚ እንዴት አደራችሁ? እንግዲህ ዛሬ ቃና ዘገሊላ ነው። ቃና የምትባለው ሀገር ገሊላ በሚባል ቦታ የነበረ ትንሽዬ ቀበሌ ሰፈር ናት። ይቺ ሰፈር ከሌሎቹ ከታላላቆቹ በዓለም ላይ ካሉ ከተሞች ከዓለም ላይ ካሉ ከደመቁ ከተዋቡ ትልልቅ ከተሞች ተለይታ በመጽሐፍ ቅዱስ እንድትሰፍር ያደረጋት ዛሬ ኢየሱስ ክርስቶስ በዚህ ሰፈር ትልቅ ነገር አድርጓል። በሰፈር ውስጥ ድግስ የደገሱ ሰርግ የደገሱ ሰዎች ነበሩ። ያ አሁን እንዴት አደራችሁ? ስፒከሩ ሀሳብ ይሰጣል እንደምታውቁትና በድጋሚ እንዴት አደራችሁ? እንግዲህ ዛሬ በዓሉ ምን ይባላል? በአንድ ድምፅ ንገሩ። ቃና ዘገሊላ። ድገሙት። ቃና ዘገሊላ ይባላል። ገሊላ አውራጃው ነው። ቃና መንደሪቱ ናት። በአዲስ አበባ ውስጥ ያለ ኮልፌ ወይም ደግሞ አንድ መንደር ማለት ነው። እና እንደምታውቁት በመጽሐፍ ቅዱስ ውስጥ የሰፈሩ መንደሮች በስልጣኔ ደረጃ በግንባታ ደረጃ እዚህ ግቡ የሚባሉ ከተሞች አይደሉም። ብዙ ህንፃ ግንባታ ያለባቸው ከተሞች አሉ። የሰለጠነ መንገድ፣ የሰለጠነ ህንፃ፣ የሰለጠኑ ትልልቅ ካምፓኒዎች፣ ድርጅቶች ያሉባቸው ማለት አይደለም። ይቺ ቃና ዘገሊላ እንደምታውቁት ትንሽዬ መንደር፣ እዚህ ጥቂት ሰው የሚኖርባት መንደር ነበር። ነገር ግን በዚህ መንደር የነበረው ሰው ዛሬ ሰርግ ያዘጋጀው ሰውዬ የልጁ አባት ሶስት ወገኖችን ጠራ። አንድ ኢየሱስ ክርስቶስን ጠራ። ሁለት ድንግል ማርያምን ጠራ። ሶስት ደቀ መዛሙርቱን ጠራ። ወፀውው ለእግዚእ ኢየሱስ ጌታን ወደ ሰርግ ጠሩት። ጌታ ሲመጣ መምህሩ ሲመጣ ደቀ መዛሙርቱ ተከትለው መጡ። ወሃለ ወትየሙ በዛ ቦታ እናቱ ድንግል ማርያም ነበረች አለ። እንግዲህ ይህችን ትንሽ መንደር ለምንድን ነው 2000 ዓመት ሙሉ ደምቃ እንድትጠራ ያደረጋል? በኢየሩሳሌም ብዙ ሰዎች ተጋብተዋል። ብዙ ድግስ የተደገሰበት፣ ብዙ ሰው የተጠራበት፣ ሀብታሞች የሞላላቸው ሰዎች ያደረጉት ድግስ በኢየሩሳሌም ብዙ በሬ የታረደበት፣ በግ የታረደበት፣ ብዙ ጠጅና ወይን የተጠመቀ ብዙ ሰርግ ተደርጎ ነበር። ከዛ ሁሉ ሰርግ ይሄ ሰርግ ተመርጦ ለምን መጽሐፍ ቅዱስ ውስጥ ሰፈረ ሲባል በሁለት ምክንያት ነው። አንደኛ ሰርጉን ያዘጋጀው ሰውዬ መጥራት ያለበትን አውቋል። ማንን ጠርቷል? ኢየሱስ ክርስቶስን ጠርቷል። ኢየሱስ ክርስቶስን ሲጠራው ደግሞ ወይኑ ያልቅብኛል፣ እዋረዳለሁ፣ ከሀፍረት ከውርደት ያወጣኛል፣ ጎደሎን ይሞላልኛል ብሎ አይደለም የጠራው። የጠራው በአክብሮት ነው የጠራው። ነገር ግን ከመጣ በኋላ እግዚአብሔር ተጠርቶ ስራ ሳይሰራ አይመለስም። እግዚአብሔር ተጠርቶ የጎደለ ሳይሞላ፣ የደፈረሰ ሳያጠራ፣ የተጣመመ ሳያቃና፣ የጎደለ ሳይሞላ አይመለስም እግዚአብሔር።
እና በዛ ሰርግ ላይ ክርስቶስ ተጠራ። እንደምታውቁት ውሃ ወይኑ አለቀባቸው። እመቤታችን ሄደው ነገሯት አይልም መጽሐፉ። አይታ ፊታቸውን አይታ እንቅስቃሴያቸውን አይታ ሲወጡ ሲገቡ ሲጨነቁ አይታ ፊታቸውን አነበበችላቸው፣ ሐሳባቸውን ተረዳችላቸው። የሚያስጨንቃቸውን ጉዳይ አወቀችና ሄዳ ልጄ እነዚህ ሰዎች እኮ ወይን አልቆባቸዋል ብላ ነገረችው። እነሱ ነገሯት አይልም፣ እሷ ግን ሄዳ ነገረችውና እሱ ምን አለ? እናቴ ካንቺ ምን አለኝ? አንቺ አዘሽኝ የማላደርገው ነገር ምን አለ ብሎ መለሰላት። ውሃው ጋኖቹ ውሃ ተሞሉ፣ ንጹህ ውሃ። ጋኑ ተሟጦ ባዶውን ቀርቶ ነበረ። ንጹህ ውሃ ተሞላ ጋኑ። ወዲያው ሄዶ ባረከው አላለም፣ በቃል ተናገረ አላለም። በህሊና እዛው በተቀመጠበት ቦታ ሆኖ ትእዛዝ ሰጠ፣ መመሪያ ሰጠና ውሃው ምን ሆነ? ወይን ሆነ። የድንግል ማርያም ክብር ተገለጠ። የሰርግ ቤት ክብር ተገለጠ። የኢየሱስ ክርስቶስ ክብር ተገለጠ። የሙሽሮቹ ክብር ተገለጠ። በአንድ ጊዜ 2-3 ስራ ሰራ እግዚአብሔር። ያ ሰርግ ቤት ዛሬ 2000 ዓመት ሞልቶታል። ዛሬም ይጠራል። ያቺ መንደር ዛሬም ትጠራለች። ትልቅ ሰው ያለበት ቦታ ሰው ያስጠራዋል። እንዲሁ ደግሞ የተረገመ ቦታ አለ። ክፉ ሰዎች የነበሩበት፣ ጠማማ ሰዎች የነበሩበት፣ በሰው ነፍስ በሰው ሕይወት የሚያፌዙ የሚቀድዱ ሰዎች የነበሩበት የተረገመ መንደር አለ በየሰፈሩ። ይችን ትንሽ የቃና የምትባል መንደር ደግሞ ይህ ሰው ያስጠርቷታልና ባጭሩ ዛሬ አብራችሁ ለመኖር የወሰናችሁ ክቡራን ሙሽሮቻችን፣ ስጋውን የበላችሁ ደሙን የጠጣችሁ ክርስቶስ ከእናንተ ጋር የተዋሃደላችሁ፣ ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ብሎ ቃል የገባላችሁ፣ ብትታሰሩ እስር ቤት፣ ብትታመሙ ሐኪም ቤት፣ ብትሰደዱ ስንቅ ሊሆን ሻንጣ ተሸክሞ ወንዝ ተሻግሮ ሊሄድ በቦታ በጊዜ በሁኔታ ላይወሰን በጎደለባችሁ ዘመን ገንዘብ ጤና በከዳችሁ ጊዜ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ ከጎናችሁ ሊቆም እንባችሁን ሊያብስ ጥያቄያችሁን ሊመልስ ጉድላታችሁን ሊሞላ በሐሳባችሁ ሁሉ ከፊት እየቀደመ ሊጠርግላችሁ ከኋላ እየተከተለ ሊጠብቃችሁ ከቀኝ ከግራ ዋስ ጠበቃ አጥር ከለላ ሊሆናችሁ በስጋው በደሙ አትሞ አረጋግጦላችኋል። ይክበር ይመስገን እግዚአብሔር። ትልቁ ጥያቄ እግዚአብሔር ሳይጠራ ይመጣል፣ ከተጠራ አይቀርም፣ ውጣ ካላሉትም አይወጣም እግዚአብሔር። ይሄን ማወቅ መረዳት ያስፈልጋል። አያችሁ አሁን እዚህ ቃና ዘገሊላ ሰርግ ቤት ክርስቶስ ተገኘ። ለምንድን ነው የተገኘው? ወፀውዕዎ ጠርተውት ነው የመጣው። እግዚአብሔር ጥሩኝ ይገኛለሁ ነው ያለው። ምናልባት ባለስልጣን ለማግኘት ታውቃላችሁ የሻይ ሰዓት ነው የስብሰባ ሰዓት ነው ይባላል። ዘመን ከሌላችሁ ገንዘብ ከሌላችሁ አትገኙ። እኛ እንኳን በአቅማችን በቀላሉ አንገኝም። ይገርማችኋል። እግዚአብሔር ግን የትም ይገኛል፣ በሁሉም ጊዜ ይገኛል። በሐዘን በደስታ በትርፍ በኪሳራ በሙላት በጉድለት በቀን በሌሊት በበጋ በክረምት የትም መቼም ማንም እኩል የሚያገኘው የሙሉ ጊዜ ባለስልጣን ማን ነው? ምእመናን እግዚአብሔር ነው። እግዚአብሔርን ለማግኘት ቢሮ ደጅ መናን አይጠበቅባችሁም። ገንዘብ መሸከም አይጠበቅባችሁም። ዘመድ ማነጋገር አይጠበቅባችሁም። ወፍራም መሆን አይጠበቅባችሁም። ዝነኛ ሀብታም መሆን አይጠበቅባችሁም። መልካም ጉልበተኛ መሆን አይጠበቅባችሁም። የተረፈ የተትረፈረፈ ሀብት አይጠበቅባችሁም። ሙልጭ ያላችሁ ድሆች ብትሆኑ፣ መልክ ባይኖራችሁ፣ ገንዘብ ባይኖራችሁ፣ ዘመድ ባይኖራችሁ፣ ሜዳው ገደል ቀኑ ጨለማ ቢሆንባችሁ ያን ጊዜ እግዚአብሔርን ማግኘት ትችላላችሁ። አያችሁ አሁን ማንን ጠራ ብያችኋለሁ? ክርስቶስን ጠራ፣ እናቱን ጠራ፣ ሐዋርያትን ጠራ። እነዚህ ባሉበት ደግሞ በረከት አለ። የደፈረተው ይጠራል፣ የረከሰው ይቀደሳል፣ የወደቀው ይነሳል፣ የተጣመመው ይቃናል፣ ያጋደለው ይደላደላል፣ ተስፋ የቆረጠው በተስፋ ይሞላል፣ የጨፈገገ ፊት ፈገግታ ይመረትበታል። ማን ሲጠራ? እግዚአብሔር ሲጠራ። ስለዚህ ክቡራን ሙሽሮቻችን እኛ እንደ ስንቅ እንደ መመሪያ የምንሰጣችሁ ኑሮ እንደምንም ሊመራ ይችላል። በቤተ ክርስቲያናችን ለጋብቻ 3 አይነት ዝግጅት ይደረግ ተብሎ መመሪያ ትምህርት ይሰጣል። ደህና አደራችሁ። 3 አይነት አካላዊ፣ መንፈሳዊና ቁሳዊ ዝግጅት ማለት ነው። አካላዊ ዝግጅት ማለት ለአቅመ ሔዋን ለአቅመ አዳም የደረሰ ውስጣዊ ስሜቱ የተዘጋጀ ውጫዊ አካሉ ለግንኙነት የደረሰ ጸንሳ ለመውለድ አካሏ የበቃ እሱም ደግሞ ለግንኙነት በቂ የሆነ እድሜው የደረሰ ነው አንደኛው። ሁለተኛው
ቁሳዊ ዝግጅት ማለት ደግሞ ለመኖር የሚያስፈልገው ከመኝታው ከመብሉ ከመጠጡ ከቁሳቁሱ ጀምሮ ማለት ነው። መቼም ሰው ተጋብቶ አልድባ አይገባም። አንዳንድ ጅላጅል ሰው ፍቅር ካለ ሁሉ ይሞላል። ለምን ፍቅር ዳቦ አይሆንም? ይሄን ማወቅ አለባቸው። ፍቅር አልጋና ፍራሽ አይሆንም። ፍቅር ፍሪጅ አይገዛም። ፍሪጅ መኪና አይገዛም። ፍቅር ግን ያለኝ ይበቃኛል ብላችሁ ረክታችሁ እንድትኖሩ ያደርጋቸዋል። ስለዚህ ሁለተኛው ዝግጅት ቁሳዊ ዝግጅት ነው። ሶስተኛውና የመጨረሻውና የሁለቱን ጠቅልሎ የሚይዝልን ዝግጅት ምንድነው? መንፈሳዊ ዝግጅት፣ ሃይማኖታዊ ዝግጅት። እህቶቻችን መልኩን አይታችሁ ገንዘቡን አይታችሁ የገነባውን ቤት የገዛውን መኪና የለበሰውን ሱፍ የያዘውን ሞባይል ያንጠለጠለውን ወርቅ አይታችሁ ባል ይሆነኛል ማለት አትችሉም። ምክንያቱም ብዙ ባሎች ቤት ሰርተው ራሳቸው የፈረሱ ወንዶች አሉ። መኪና ገዝተው ራሳቸው የተሸጡ አሉ። ውድ ጫማ አድርገው ርካሽ ቦታ የሚገኙ በወርቅ ተንቆጥቁጠው ጭንቅላታቸው ከመዳብ በታች ያሽቆለቆሉ የሰማችሁ ያሽቆለቆሉ ሰዎች አሉ። ስለዚህ ሀብት ጥሩ ነው፣ መኪና ጥሩ ነው፣ ቤት ጥሩ ነው፣ ገንዘብ ጥሩ ነው፣ መልክ ጥሩ ነው፣ ውበት ጥሩ ነው። ይሄ ሁሉ ተጠቅልሎ ግን ትርጉም የሚኖረው ሃይማኖት ሲኖር ነው፣ ፈሪሃ እግዚአብሔር ሲኖር ነው። አብርሃምና ሳራ ትዳራቸውን አስከብሮላቸው የኖረው የገነቡት ቤት አይደለም፣ የወለዱት ልጅ አይደለም፣ የሳራ ውበት የአብርሃም መለሎነት አይደለም። ማን ያስከበራቸው? እግዚአብሔር። የአብርሃም ቤት ድንኳን ነው፣ የሚነቀል የሚተከል ድንኳን። ልጅ አልነበራቸውም፣ ቤቱ የቀዘቀዘ ነበረ። በዛ ቤት ግን እግዚአብሔር ተገኘ። የቀዘቀዘው ሞቀ፣ የጎደለው ሞላ። ያቺ ድንኳን የአዲስ ኪዳን መሰረት የተጣለባት ሆነች። የኢየሱስ ክርስቶስ ሐረገ ትውልድ ሲቆጠር፣ የድንግል ማርያም ሐረገ ትውልድ ሲቆጠር አብርሃም ድንኳን ውስጥ ነው የሚገባው። ሃይመቱ ለአብርሃም የምንላት እመቤታችን ሥላሴ አብርሃም ቤት እንደገቡ በአንቺ ሶስትነታቸውን ገለጡ ብለን የምናመሰጥረው አብርሃምና ሳራ ስለሚግባቡ። ሳራ አብርሃምን ጌታዬ ትለው ነበር ይላል። እሱም አልተጻፈም እንጂ እመቤቴ ይላታል። በዚህ መከባበር ውስጥ ገንዘብ 10 ብር 10 ሺህ ብር ይሆናል። በመከባበር ውስጥ 100 ሺህ ብር ሚሊዮን ይሆናል። በመከባበር ውስጥ ቆሎ ቁርጥ ይሆናል። በመከባበር ውስጥ ድንች ቀቅለ ብትበላው ከቁርጥ በላይ ይጣፍጣል። መከባበር፣ መተሳሰብ ካለ፣ ፍቅር ከሌለ፣ መተሳሰብ ከሌለ የተንጣለለ ቢላ የተንጣለለ ጭንቀት ይዞ ይመጣል። የገዛ ውድ መኪና ህሊናህን ይገጨዋል፣ ይጨፈልቀዋል። ስለዚህ ሙሽሮቻችን እንደው ገንዘብ ጥሩ ነው፣ ጤና ጥሩ ነው፣ መልክ ጥሩ ነው፣ ሁሉም ጥሩ ነው። የዚህ ሁሉ መሰብሰቢያ ማሰሪያ ገመዱ ምንድነው? ሃይማኖት ነው። እግዚአብሔርን መፍራት ነው። እግዚአብሔርን የምትፈራ ሚስት፣ እግዚአብሔርን የሚፈራ ባል ሚስቱን አያሰቃይም፣ ባሏን አታሰቃይም። ከባሏ በላይ ከሚስቱ በላይ ሌላ ሰው አያይም። ስለዚህ የዛሬ ሙሽሮቻችን ስጋውን በልታችኋል፣ ደሙን ጠጥታችኋል፣ እግዚአብሔር ተዋህዷችኋል። ካሁን በኋላ እናንተ አጥራላችሁ፣ ቅጥራላችሁ፣ ጠባቂ ያላችሁ፣ ኢንሹራንስ ገብታችኋል ማለት ነው። ኢንሹራንስ የገባ መኪና አያድርገው እንጂ ቢጋጭ እንኳን ይከፈላል ይባላል አይደለም? እናንተ ኢንሹራንስ ገብታችኋል። ቀራንዮ ላይ መድህኑ በስጋው በደሙ በቁስሉ በችንካሩ የሰጠው ዘላለማዊ የድህነት ዋስትና አለ። ያንን ማረጋገጫ አሁን በስጋው በደሙ ተረጋግጦላችሁ ይክበር ይመስገን እግዚአብሔር። እጓዳችሁ ይገባል፣ አልጋችሁን ይባል። አሁን ከዛሬ ጀምሮ አልጋችሁ ላይ እግዚአብሔር አለ። ማጀታችሁ ውስጥ እግዚአብሔር አለ። ቦርሳችሁ ውስጥ እግዚአብሔር አለ። በዋቃው ውስጥ እግዚአብሔር አለ። ሱቁ ውስጥ እግዚአብሔር አለ። መኪናችሁ ውስጥ ከናንተ አስቀድሞ እግዚአብሔር ይሳፈራል። ሱቃችሁን ከናንተ በፊት እግዚአብሔር ይከፍተዋል። ማህፀንሽ ይባረካል፣ ዘርህ ይባረካል። ያረፈ ህሊና፣ የተረጋጋ አእምሮ፣ የሰከነ ሕይወት፣ እፎይ ያለች ነፍስ ይኖራችኋል። ማን ከናንተ ጋራ ሲሆን? እግዚአብሔር ከናንተ ጋራ ሲሆን። ይሄን ነው የምናረጋግጥላችሁ። እንደው በሁለተኛ ደረጃ ደግሞ እዚህ ውስጥ ያላችሁ በትዳር 20 30 40 50 ዓመት የኖራችሁ ሰላም ፍቅር የነጠፈባችሁ መግባባት የራቃችሁ ቤታችሁን ያቀዘቀዛችሁ ገንዘብ ልጅ ጤና ሳታጡ በእናንተ መግባባት አለመቻል እግዚአብሔር ተለይቷችሁ ቤታችሁ የሰቀቀን የሆነባችሁ ንስሐ ግቡ፣ ተለወጡ። እንቀይራችኋለን፣ እናስተምራችኋለን። ልክ መኪና ገራዥ እንደሚገባው የተበላሸ ትዳር ንስሐ የሚባል ገራዥ አለ። እግዚአብሔር የሰጠው ይለወጣል፣ ይታደሳል፣ ይቀየራል።
ጭቅጭቁን ትርቁ የሚያጠፋ መድኃኒት አለ በቤተ ክርስቲያን። የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ ለእናንተ ነው። በሶስተኛ ደረጃ ለመጋባት እያሰባችሁ ጊዜ እየጠበቃችሁ ያላችሁ እየተጠናናን ነው እየተወያየን ነው የምትሉ ሰዎች እኔ ተጠናንቶ የሚያልቅ ነገር ስለሌለ ከዚህ በፊት ተናግሬዋለሁ። ተጠንቶ የሚያልቅ ነገር የለም። እኔ አንዳንድ ሰው እንደው ሚስቴን እኮ በደንብ አላውቃትም ሲለኝ ሰው ለምን የምታውቃት? ምን አገባ? ፈጣሪዋ ነው ባሏ ነው እንጂ ጥቂት ካወቃ በቂ ነው። በቃ ዝርዝሩ በጥልቀት ሰውን ማወቅ አይገባም። እኔ በጥልቀት ለምን ታውቀኝ? በቃ ተማሪን ቤት ግባ። በጥልቀት ምን አገባን የምታውቀኛል? እኔ ምን አገባኝ አንተን በጥልቀት ማውቀኝ ምን ያገናኛል? ስለዚህ በመጠኑ ተጠናንተ በቂ ነው። እንደው እናጠናለን ብላችሁ አንዳንድ ተማሪ አለ አጥንቶ መልሱ ሲስተም ያልገባው የሚወርቃል። ልባሙ ደግሞ ዘዴውን ያውቋል። መሿለኪያ ነው። አጥንቶ ደግሞ ከዛኛው በላይ የሚያመጣል እና ስለዚህ እንደው እንጠናለን የሚለው ለጊዜው ተውትና እግዚአብሔር ዋስትና አድርጋችሁ ግቡበት ነው የምንላችሁ። በሁለተኛ ደረጃ ለመጋባት እያሰበው ሰው ዛሬ ኑሮ ከብዶታል። እንዴት አድርጌ ደግሳለሁ? እንደውም በቀደም አንድ ሚዲያ ላይ ተናግሬዋለሁ። እኔ ቀለበት ወርቅ ለመግዛት ወርቁ እንደው ከተወደደባችሁና እጥረት ካለ እንደወሳረ ዘንባባ ማድረግ ትችላላችሁ። እውነቴን ነው የምላችሁ። ምክንያቱም ወርቅ ብታደርገው አልማዝ ብታደርገው የሰንሰለት አስሮ አያስቀርም። አንዳንድ ሰው ቀለበቱን እጁ ላይ ቀለበት አለ ባለትዳር ነው ማለት ነው። እንደ ቀለበት ምን ችግር አለ? ሰንሰለት እስር እኮ አይደለም የነገር እኪስ ይደረጋል። እኪሳቸው አድርጎ ወንጀል የሚሰሩ ወሮ በሎች አሉ አይደል ነው የነገር። ስለዚህ እኔ እግዚአብሔርን ከያዙ ሁሉም ቀላል ነው። ስለዚህ እስከዛሬ የተጋባችሁ ትዝታችሁን አድሱ። ወደፊት የምትጋቡ አለይታችሁን አጠንክሩ። ዛሬ የተጋባችሁ ስጦታችሁን አክብራችሁ ተቀበሉ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ አቶ አለነ በጣም መወዳቸው ማከብራቸው ወዳጄ ናቸው። የእሳቸው ልጅ ነው አንዱ የተሞሸረው ዛሬ እና የባለቤታቸው ወንድም ነው አይደል? የአቶ አለነ ልጅ ማን ነው? ዳንኤል አለ ደረነቃ ዳንኤል ባለቤት ማለት ነው ኢየሩሳሌም ኢየሩስ እየሰማሽ ነቃ በይ። ከአሁን ጀምሮ ከምስል ላይ ከአሁን በኋላ ሃይዌ ገብተሻል። በቃ ማተምዘዣ የለም። ወደ ሃይዌ ውስጥ ነው ያለሽው እና እናንተ ሌሎቻችሁም ሌሎች ሙሽሮች እንዳላችሁ ሰምቻለሁ። እግዚአብሔር ይባርካችሁ፣ ሕይወታችሁን ይባርክ። የወንዶችን ዘር የአብርሃም የሴቶችን ማህፀን የሳራ አድርጎ ይስሐቅን የመሰለ ታዛዥ እሺ ባይ ልጅ ይፍጠርልን እግዚአብሔር። የወላጆቹ ቤተሰቦች እግዚአብሔር ይባርካችሁ። ለዚህ ጸጋና ክብር በረከት ስላበቃችሁ እንኳን ደስ ያላችሁ። እንግዲህ ከዚህ በላይ ማስተማር አልችልም፣ በዓል ስለሆነ እግዚአብሔር ከእናንተ ጋር ይሁን። መልካም ሰንበት። የሁላችን አባት የሁላችን መምህር የሆኑት ሁሉም የሚያውቃቸው የሚደሰትባቸው አንድ ድምፅ ለመምህራችን ለመጋቤ ሐዲስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ መምህር ሁል ጊዜ የቤት ስራ ሰጥተን ነው የሚሸኛቸውና የአገልግሎት ዘመናቸውን እግዚአብሔር ይባርክልን። ያው ሁል ጊዜ በስራ ነው የሚያሳልፉት እስከ ሕልፈተ ሕይወታቸው። እኛም ይኸው ስራ እየሰጠን ነው። የአገልግሎት ዘመናቸውን እግዚአብሔር ይባርክ። ከዚህ በመቀጠል በመጨረሻው መምህራችን መላከ ሰላም ዳዊት የመጨረሻውን ቃለ ምዕዳን ይሰጡናል። ነገር ግን